የዕብራይስጥ ፊደላት መማሪያ የጥናት ኮርሳችን ክፍል 2 እንኳን ደህና መጣችሁ። ባለፈው በክፍል 1 ብለን በጀመርነው አበገደ ሐወዘ የሚሉትን የመጀመሪያዎቹን 7 ፊደላት ተመልክተን ነበረ። ይህ ትምህርት የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ ተብሎ በተዘጋጀው የመማሪያ መጽሐፍ ላይ የተመረኮዘ ሲሆን ይህን መጽሐፍ ገዝታችሁ በመጽሐፉ ላይ ያሉትን ጠቃሚ ነገሮችም ደግሞ ከልምምዱ ጭምር አግኝታችሁ ከዚህ የዩቲዩብ ኮርስ ጋር ጎን ለጎን እንድትጠቀሙበት ልናደፋፍራችሁ እንወዳለን። እንግዲህ በቀደመው ጥናታችን የተመለከትነው 7ቱ ፊደላት ስማቸው በዕብራይስጥ የመጀመሪያው አሌፍ ይባላል። አ የሚል ድምፅ አለው። ቀጥሎ ያለው ደግሞ ቤት ይባላል። እሱም ከእያንዳንዱ ፊደል ከስማቸው ጋር ድምፃቸው አብሮ እንደሚሄድ አጥንተናል። በ ነው። ቀጥሎ የሚመጣው ጊሜል ይባላል። እሱ ደግሞ እንደምትሰሙት ድምፁ ገ ነው። ቀጥሎ ያለው ፊደል ደግሞ ዳሌት ይባላል። እሱም ደ የሚል ድምፅ አለው። ቀጥሎም ያለው ሄ ይባላል። ሀ የሚል ድምፅ አለው። ከሱ ቀጥሎ የሚመጣው ዋው ይባላል። ወ የሚል ድምፅ አለው። 7ተኛው ደግሞ ዛይን ይባላል። እሱም ዘ ከሚለው ድምፅ ጋር አብሮ ይሄዳል። እንግዲህ ከአማርኛችን ጋር ያለውን መመሳሰል አይተን ነበር። አቦጊዳ ሄውዞ እንደሚባለው ይኸው አበገደ ሐወዘ የመጀመሪያዎቹ 7 ፊደላት ናቸው። ቀጥለን ደግሞ በዚህ በሁለተኛው ክፍላችን የሚቀጥሉትን 7 ፊደላት የምንመለከት ይሆናል። ቀጥለን የምናገኘው ፊደል ሄት ይባላል። እንግዲህ በሐመር ውሃ ነው የቀረበው። ድምፁም ትንሽ ወደ ጉሮሮ ውስጥ ይገባል። ሄት ነው የሚባለው። እርግጥ በአማርኛችን ሃም ሐመር ውሃም አንድ አይነት ናቸው። ቢሆንም ግን በቀደመው ምናልባት ሐመር ውሃ ኻ ወደ ጉሮሮ ፋቅ የማድረግ ድምፅ እንዳለው ይነገራል እና እንግዲህ ከዛ ጋር አያይዘን ነው እዚህ ጋር የምንመለከተው። ስለዚህ ይሄ ሄት ብላችሁ ተማሩት። ሄት ይባላል። ሄት እዚህ ጋር እንግዲህ ቅርጹን እንደምታዩት እንደ በ ይመስላል በአማርኛችን። ከዚህ ትጀምሩና እንደዚህ አድርጋችሁ እንደዚህ ስታደርጉት ይሄ የሄት ቅርጽ ነው። ይኸው በ ነው የሚመስለው፣ ግን ያው ጠንከር ብሎ እንደሚሄድ ማየት ያስፈልጋል። ቤት እንደ ሄት ነው። በተለይ ደግሞ ለመለየት እንዲያመቸን ባለፈው ሄን አይተን ነበር። ሄን እንደምታስታውሱት እንደዚህ ነበር ያየነው፣ ትዝ ካላችሁ ይሄ ሄ ነው። ሄ እና ይሄኛው ደግሞ ሄት የሚለያዩት በምንድን ነው? ሄት እዚህ ጋር እንደምታዩት በላይ በኩል ምንም ክፍተት የለውም። ቀጥታ ያመጣና እንደዚህ ነው የሚዘጋው። እዚች ጋር ክፍተት ካለች፣ አየር መውጫ ካለች እሷ ሄ ናት። አየር መውጫ ከሌለው ዝግ ከሆነ ደግሞ በላይ በኩል ያለው ጫፉ ላይ የምታዩት እሱ ደግሞ ሄት ነው። እዚህ ጋር የምናየው ሄት ነው ማለት ነው። እና እነዚህ እንግዲህ የተለያየ ፎንት ቅርጽ በሚይዝበት ጊዜ ምን እንደሚመስል የሚያሳዩ ናቸው። ግን በዋናነት የምናስተውለው ነገር ቢኖር ምንድን ነው? ሄት በአማርኛችን በን ወደ መምሰል ይሄዳል። ግን ከላይ ያሉት ጠርዝና ጠርዝ እንደዚህ ብለው የሚወርዱ ናቸው። ስለዚህ ይሄ ሄት ነው። ከሄት ቀጥሎ የሚመጣው ፊደል ደግሞ ቴት ወይም ጤት ይባላል። እሱ ደግሞ እዚህ ጋር እንደምታዩት እንደ ሃ ይመስላል። አማርኛችን ሃ ይመስልና ግን ከላይ በኩል ትንሽ ደፋ ብሎ የሚገባ ጫፍ እንዳለው ትመለከታላችሁ። ስለዚህ ይሄ ጤት ወይም ቴት ይባላል። እዚህ ጋር እንግዲህ በተለያዩ የፎንት ቅርጾች ቀርቦ እንመለከተዋለን። እንግዲህ ወደ ሃ ይጠጋል። እንደምታዩት ሃን ይመስላል ከአማርኛችን ጋር፣ ግን በላይ በኩል በስተቀኝ በኩል ቅንፍ ብሎ የሚገባ ነገር እንዳለው እሱንም ማስተዋል ያስፈልገናል። የእሱ ስም ጤት ወይም ቴት ይባላል። እንግዲህ ስማቸው ከድምፃቸው ጋር ተመሳሳይ ነው። ሄት ስንል ሄ የሚል ድምፅ አለው። ጤት ስንል ወይም ቴት ስንል ደግሞ ቴ ወይም ጠ የሚል ድምፅ አለው ማለት ነው። ከቴት ወይም ከጤት ቀጥሎ የምናገኘው ደግሞ ዩድ ይባላል። ዩድ እዚህ ጋር እንደምታዩት ከላይ የምትንጠለጠልናት አነስ ብላ እንደዚህ የምትልናት። አንዳንዶች እንደውም ሲጽፉት እንደዚህ ከላይ ብቻ ያለች ጭረት አድርገውም ያስቀምጡታል። እና እዚህ ጋር እንግዲህ በተለያየ ፎንት ቅርጽ እንዴት እንደሚጻፍ ማየት ትችላላችሁ። እና በአብዛኛው እንግዲህ ከላይ የምትንጠለጠለውና እንደዚች ስትሆን የሚመጣ ነው ማለት ነው። ዩድ እንግዲህ ከድምፁ እንደምትረዱት ከስሙ ድምፅ ዩድ የ የሚል
ድምፅ አቻ አለው ማለት ነው በአማርኛችን። በመቀጠል የምናገኘው ካፍ የሚባል ነው። ካፍ በነጥብና ያለ ነጥብ ከሚመጡት ፊደላት መካከል ነው። እንግዲህ እዚህ ጋር በመጀመሪያ የምናየው በነጥብ ሲመጣ የሚሰጠውን ድምፅ ነው። ካፍ ይባላል። ካፍ እንግዲህ ያው ልክ እንደ ጋ ይመስላል እዚህ ጋር እንደምታዩት። ከዛ በኋላ መካከሉ ላይ ነጥብ ሲኖረው እሱ ካፍ ይባላል። ከ የሚል ድምፅ አለው። እንግዲህ ቅርጹን እዚህ ጋር እንደዚህ እየሳላችሁ ልትለማመዱት ትችላላችሁ። ካ እንግዲህ ወደ አማርኛችን ጋ የተጠጋ ነው። ይኸው እንደዚህ። ከዛ ግን መካከል ላይ ነጥብ ይኖረዋል። ያን ጊዜ ካ የሚል ድምፅ ያወጣል። ካፍ እንለዋለን። በመካከል ላይ ግን ነጥብ ከሌለው እንዲሁ ዝም ብሎ ባዶ ሆኖ የሚመጣ ከሆነ ካ ሳይሆን ካፍ ይሆናል ማለት ነው። ጉሮሮን ይፍቃል። ካፍ ይሆናል ማለት ነው። እሱ እንግዲህ ያለ ነጥብና በነጥብ ከሆነ እንደዚህ ሆኖ ሲመጣ በነጥብ ከሆነ ከ ነው የሚሆነው። ያለ ነጥብ ደግሞ በሚመጣበት ጊዜ ኸ ነው የሚሆነው በአማርኛችን እንደምታዩት። ስለዚህ እነዚህ ሁለቱንም ማስተዋል ያስፈልጋል። በነጥብና ያለ ነጥብ ሲመጣ የሚሆነው ማለት ነው። ያለ ነጥብ ካፍ ነው ወይም ካፍ እንለዋለን። በነጥብ ደግሞ ከ ይሆናል። እግድና ፍትግ የምንለው ከ ይይዘዋል። ኸ ሲሆን ደግሞ ፍትግ ይሆናል። ኸ ያለ ነጥብ ይሆናል ማለት ነው። የሚገርመው ደግሞ እዚህ ላይ አንድ አዲስ ነገር ጨምረን የምንማረው በዕብራይስጥ 5 ፊደላት አሉ። እነዚህ ፊደላት በቃሉ መጨረሻ ላይ በሚመጡበት ጊዜ ቅርጻቸው ይለወጣል። ከነሱ መካከል አንዱ ይሄ ካፍ ወይም ካፍ የምንለው ነው። ስለዚህ ካፍ በቅርጹ መጨረሻ በሚመጣበት ጊዜ እንደዚህ አይነት ቅርጽ ይኖረዋል ማለት ነው እዚህ ጋር እንዳያችሁት። ስለዚህ በሌላ አነጋገር በፊደል ውስጥ በቃል ውስጥ ፊደሉ መጀመሪያ መካከል ላይ ሲመጣ እንደዚህ ይሆናል። ነገር ግን በመጨረሻ ላይ የፊደሉ መጨረሻ ወይም የቃሉ መጨረሻ ፊደል ሆኖ ሲመጣ እችኛዋ እንዲህ የምትታጠፍ የነበረችዋ አሁን አትታጠፍም፣ ይልቁንም ወደ ታች የምትዘረጋ ትሆናለች ማለት ነው። ይኸው እዚህ ጋር እንደምታዩት መጀመሪያ ወደ ጎን ከዛ ወደ ታች የሚዘረጋ ይሆናል። ወይም ደግሞ እንደዚህም ሊሆን ይችላል። ይሄ የካፍ መጨረሻ ወይም ካፍ ሶፊት ይባላል ማለት ነው። ካፍ ሶፊት እንግዲህ ይህን ካፍ ሶፊትን ከዳሌት ጋር እንዳናምታታው መጠንቀቅ ያስፈልገናል። ምክንያቱም ታስታውሱ እንደሆነ ዳሌትም ልክ ይህን ነው የሚመስለው። ግን በካፍና በዳሌት መካከል ያለው ልዩነት ምንድን ነው? ካፍ መጨረሻ ሲሆን እዚህ ጋር እንደምታየው መስመሩ ወደ ታች ዘልቆ ይወርዳል። ዳሌት ግን መስመር ውስጥ ይቆያል። በኋላ እነዚህን የበለጠ ለማጥራት የምናየው ይሆናል። እንግዲህ ከካፍ በኋላ የምናገኘው ላሜድ ነው። ላሜድ ቀጥሎ የሚመጣ ነው። እዚህ ጋር እንደምታዩት እንግዲህ ላሜድ ለ ከድምፁ እንደምንረዳው ለ ከሚለዋቸው ጋር ይመሳሰላል። በአማርኛችን ለ እንግዲህ ያው ለ ሲጻፍ በዚህ በኩል አለው። ይሄ ግን ወደ 7 ቁጥርም ይመስላል እንደምታዩት። ግን የሚለየው በምንድን ነው? 7 የሚመስል ትጽፉና ከዛ በላይ በኩል በአናቱ ላይ ግን አንድ ጭረት ወደ ላይ መቀጠል አለባችሁ። ያ ላሜድን ይሰጠናል ማለት ነው። ላሜድ ለ የሚል ድምፅ አለው። ቀጥለን የምናየው ሜም የተሰኘው ፊደል ነው። ሜም ደግሞ ከስሙም እንደምንረዳው መ የሚል ድምፅ ይኖረዋል። ሜም ደግሞ የሚጻፈው እዚህ ጋር እንደምታዩት እንዲህ ይመጣና ከዛ በኋላ እዚች ጋር አንዲት እንደ ቀንድ ነገር እናበጅለታለን ማለት ነው። አማርኛችን እንግዲህ መ ሲጻፍ እንደዚህ ነው። በዕብራይስጥ ደግሞ መ ወደዛች ወደ አንዷ ይጠጋና አንድ ያደርግና ከዛ የገጥማትም እዚች ጋር በዚች በኩል ደግሞ ማገናኛ ይኖረዋል ማለት ነው ጫፍ ላይ። ስለዚህ ሜም ይህንን ይመስላል ማለት ነው በቅርጽ ደረጃ። ሜም ድምፁ ደግሞ መ ነው። ሜም ልክ እንደ ካፍ እንግዲህ 5 ፊደሎች አሉ ብለናል አይደል? መጨረሻ ላይ ቅርጻቸውን የሚለውጡ ከነሱ አንዱ ሜም ነው። ስለዚህ ይህ ፊደል በቃሉ መጀመሪያ መካከል ላይ ሲመጣ ይህንን የመሰለ ቅርጽ ይይዛል። እስካሁን የተመለከትነውን ሜም መካከል ላይ ወይም ደግሞ መጀመሪያ ላይ ሲሆን እንደዚህ ይመጣል። መጨረሻ ላይ ግን ሜም ሲመጣ ቅርጹን ይለውጥና እንዲህ ባለ መልኩ ልክ እንደ ግጥም ያለ ይሆናል ማለት ነው።
እንደዚህ እንደምታዩት ግጥም የሚል ይሆንና ሜም የመጨረሻ ይባላል። ሜም ሶፊት ወይም ሜም የመጨረሻ። ስለዚህ እንደዚህ በሚሆንበት ጊዜ ሜም ሶፊት እንለዋለን ማለት ነው። ወይም ሜም መጨረሻ ላይ ሲመጣ የሚኖረው ድምፅ። ለዚህ ክፍል መጨረሻ የምናየው ፊደል ኑን የተሰኘ ይሆናል። ኑን ደግሞ እዚህ ጋር እንደምታዩት ነ የሚል ድምፅ አለው። ኑን እንግዲህ ትንሽ ከአማርኛው አቻውም ጋር የመቀራረብ ነገር አለው። እንደምታዩት ያው በታች በኩል ትንሽ ቅንፉን ይዘጋል፣ በላይ በኩል እንደዚህ ጭማሪ አይኖረውም እንጂ ከዚች ጋር ትንሽ የመቀራረብ ነገር አለው። እንደምታዩት ኑን እንደዚህ ይሆናል ማለት ነው በዕብራይስጥ። ኑን ነ የሚል ድምፅ አለው። ኑን እንግዲህ ቅድም እንደተናገር ነው በመጨረሻ ቅርጻቸውን የመጨረሻ ፊደል ሲሆኑ የሚቀይሩ 5 ፊደላት አሉ ብለናል። እስካሁን 2ቱን አይተናል። ለማስታወስ ያህል አንዱ ያየነው ካፍ ነው። ትዝ ካላችሁ ካፍ እንደዚህ ይጻፋል መጀመሪያ ወይም ደግሞ መካከል ላይ ሲመጣ፣ መጨረሻ ላይ ግን ሲመጣ እንዲህ እግሩን ያስረዝማል ብለን ነበር። ሌላ ደግሞ የተመለከትነው ሜም ነው። ሜምም እንደዚሁ መጀመሪያ ላይ ወይም መካከል ላይ ሲመጣ እንደዚህ ይሆንና ከዛ መጨረሻ ላይ ግን ሲመጣ እሱ እግሩን ማስረዘም ሳይሆን ልክ እንደዚህ ቁልፍ ይላል፣ ይገጥማል ብለን ነበር። አሁን ደግሞ ቀጥለን የምናየው 3ኛው መጨረሻ ላይ ሲመጣ ቅርጹን የሚለውጠው ይሄ ኑን የተሰኘው ፊደል ነው። ይኸው እንደምታዩት መካከል ላይ መጀመሪያ እንደዚህ ኑን ሆኖ ይመጣና መጨረሻ ላይ ግን ሲመጣ እንዲህ ወደታች ይዘረጋል። ስለዚህ ያ ኑን የመጨረሻው በመባል ይታወቃል። እዚህ ጋር እንደምታዩት ኑን የመጨረሻው እንደዚህ ይጻፋል ማለት ነው። ኑን የመጨረሻው እንደዚህ ወደ ታች ከመስመሩ ረዝሞ ይወርዳል። ምናልባት የመጨረሻ እያልኩኝ ስናገር አይታችሁ እንደሆነ መጨረሻ ላይ ማስቀምጠው አሁን ለምሳሌ ኑን መጀመሪያ እንደዚህ ሊሆን ይችላል ብለናል፣ መካከል ላይ እንደዚህ ሊሆን ይችላል ብለናል። መጨረሻ ብዬ ግን እዚህ ጋር ነው እያስቀመጥኩ ያለሁት። አጻጻፌን አይታችሁ እንደሆነ የምጽፈው ከቀኝ ወደ ግራ ነው። ዕብራይስጥ እንደዛ ነው የሚጻፈው፣ ከቀኝ ወደ ግራ። ለእኛ ይሄ መጀመሪያ አይደል እንዴ ልትሉ ትችላላችሁ። አይደለም፣ ምክንያቱም እኛ የምንጽፈው ከግራ ወደ ቀኝ ስለሆነ ነው። ነገር ግን ዕብራይስጥ የሚጻፈው ከቀኝ ወደ ግራ ስለሆነ በዚህ በኩል የሚመጣው መጨረሻው ይሆናል ማለት ነው። እንግዲህ እስካሁን ያየናቸውን ለማጠቃለል ኑን በፊት የጀመርነው አሌፍ ብለን ነበር እንደምታስታውሱት። ከዛ በኋላ ቤት ብለን ነበር። ከዛ በኋላ ጊሜል ብለናል። ከዛ ዳሌት ብለናል። ከዛ ሄ ብለናል። አሌፍ፣ ጊሜል፣ ዳሌት፣ ሄ። ከዛ ዋው፣ ከዛ ዛይን። እነዚህ 7ቱ በመጀመሪያው ትምህርታችን የተመለከትናቸው ነበሩ። ከዛ በመቀጠል ደግሞ አሁን የተመለከትናቸው ተጨማሪ 7ቱ ከዛይን ቀጥሎ ያየነው ኼት የሚባለውን አይተናል። ከኼት ቀጥሎ ደግሞ ቴት የሚባለውን አይተናል። ኼት፣ ቴት። ዮድን አይተናል። ከዛ በኋላ ካፍን አይተናል። ከዛ ላሜድን አይተናል። ከዛ በኋላ ሜምን አይተናል። ከዛ በኋላ ኑንን አይተናል። እነዚህ ደግሞ ቀጥለን ያየናቸው 7ቱ ናቸው። ከነዚህ ውስጥ ደግሞ የመጨረሻ ፊደል በሚሆኑበት ጊዜ ቅርጻቸውን የሚለውጡ እንዳሉ ተመልክተን ነበር። እነሱም የትኞቹ ናቸው ያለን እንደሆነ ይሄው ካፍ፣ ሜም እና ደግሞ ኑን መጨረሻ ቅርጻቸውን እንደሚለውጡ ተመልክተናል። ቅርጻቸውን ሲለውጡ ካፍ ረዘም ያለ እግር ይኖረዋል ብለናል። ሜም ቁልፍ ይላል ብለናል። ኑን ደግሞ ልክ እንደ ካፍ እንደ ጓደኛው ረዘም ያለ እግር ይኖረዋል። እንግዲህ ይህንን ቪዲዮ ደጋግማችሁ በመስማት እያንዳንዱን እነዚህን በዚህኛው 2ኛው የኮርሳችን ክፍል የጨመርናቸውን 1፣ 2፣ 3፣ 4፣ 5 ላሜድ 6 እና 7 አዲስ ፊደላት እንድታጠኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ሻሎም